በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የኦርቶዶክስ ተዋሕዶ እምነት ተከታዮች፣ ዛሬ በሕይወታችን ውስጥ እጅግ ፈታኝ ስለሆነውና ብዙዎቻችንን በውስጥ እያደማ ከክርስቶስ የሰጠንን ጸጋ እንድንቀብር ስለሚያደርገን አንድ ከባድ መንፈሳዊ ስነ ልቦናዊ ደዌ እንነጋገራለን። እርሱም የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስን ነው። ይህንን ርዕስ የምንመለከተው በመጽሐፍ ቅዱሳዊ ውስጥ ከሚገኘው ከጌዲዮን ታሪክ በመነሳት ነው። የበታችነት ስሜት በመንፈሳዊ እይታ በክርስትና ሕይወት የሚሸነፍና የሚስተካከል ጉዳይ ነው። መሰረታዊ የመጽሐፍ ቅዱስ ጥቅስ ለዚህ የሚሆነን ስንጀምር መጽሐፈ መሳፍንት ምዕራፍ 6 ቁጥር 15 ላይ ያለው ነው። እሱም ምን ይላል? ጌታ ሆይ እኔ እስራኤልን በምን አድናለሁ? እነሆ ወገኔ በምናሴ ነገድ ከሁሉ ይልቅ ደካማ ነው፣ እኔም በአባቴ ቤት ከሁሉ ታናሽ ነኝ አለው። የመጽሐፍ ቅዱስ ታሪክ ማብራሪያው ጥቅሱ ለምን ተባለ ለሚለው ነገር መጀመሪያ እንየው። ይህ ጥቅስ የተነገረበትን ታሪካዊና መንፈሳዊ ዳራ ስንመለከት የእስራኤል ልጆች በክርስቶስ ፊት ክፉ ስራን በሰሩ ጊዜ ለ7 ዓመታት በምድያማውያን እጅ አልፈው ተሰጥተው ነበር። ምድያማውያን በእስራኤል ላይ እጅግ በርትተው ነበር። እስራኤላውያንም ከምድያማውያን የተነሳ በተራራ ያሉትን ዋሻዎችና ምሽጎች ለራሳቸው አዘጋጅተው ተደብቀው ይኖሩ ነበር። እስራኤል ዘርን በዘራ ጊዜ ምድያማውያን አማሌቃውያን እንደ አንበጣ መንጋ እየወጡ የዘሩትን ያጠፉ የከብቶቻቸውም ይዘርፉ አገሪቱንም ባዶ ያደርጉ ነበር። እስራኤል ዘርን በዘራ ጊዜ ነው እንግዲህ ምድያማውያንና አማሌቃውያን እንደ አንበጣ መንጋ እየወጡ የዘሩትን ያጠፉበት ነበር። ከብቶቻቸውን ይዘርፋሉ፣ አገሪቱንም ባዶ ያደርጉ ነበር። ያኔ በዚህ የተነሳ እስራኤል እጅግ ተዋረዱ፣ ተራቡ፣ የከፋ የበታችነትና የፍርሃት ድባብ ውስጥ ወደቁ። በዚህ የጭንቀት ዘመን ጌዲዮን የተባለ አንድ ወጣት ምድያማውያንን እንዳያዩት ፈርቶ ስንዴውን በአውድማ ላይ ሳይሆን ወይን መጥመቂያ ጉድጓድ ውስጥ ይወቃ ነበር። ወይን መጥመቂያ ጠባብና የተከለከለ ስፍራ በመሆኑ ጌዲዮን እዛ የተሸሸገው በፍርሃት ተውጦ ነበር። በዚህ ፍርሃትና መደበቅ ውስጥ እያለ የክርስቶስ መልአክ ተገለጠለትና አንተ ጽኑ ኃያል ሰው፣ ክርስቶስ ከአንተ ጋር ነው አለው። ጌዲዮን ግን መልአኩ ያለውን ቃል መቀበል አልቻለም። በውስጡ የነበረው ስር የሰደደ የበታችነት ስሜት ራሱን እንደ ጽኑ ኃያል ሰው አድርጎ እንዳያይ ጋርዶት ነበር። ስለዚህ ነው በመሳፍንት ምዕራፍ 6 ቁጥር 15 ላይ ያለውን ያንን የተስፋ መቁረጥ ራስን የናቀና የበታችነት ስሜት የተንጸባረቀበትን ቃል የመሰለው። ጌታ ሆይ እኔ እስራኤልን በምን አድናለሁ? እነሆ ወገኔ በምናሴ ነገድ ከሁሉ ይልቅ ደካማ ነው፣ እኔም በአባቴ ቤት ከሁሉ ታናሽ ነኝ። ይህ የጌዲዮን ንግግር 3 ከባድ የበታችነት ስሜት መገለጫዎች ያሳያል። 3 ከባድ የበታችነት ስሜት መገለጫዎችን ያሳያል። 1. የችሎታ ማነስ ስሜት፣ እኔ በምን አድናለሁ? ምንም አይነት አቅም እንደሌለው ማሰብ ነው። ይሄ ምንም አቅም የለኝም ማለት ነው። 2. የማህበራዊ ደረጃ የበታችነት ነው። ወገኔ በምናሴ ነገድ ከሁሉ ይልቅ ደካማ ነው ይላል። ከደካማ ቤተሰብ ብዙም ካልታወቀ ማህበረሰብ እንደመጣ በማሰብ ራሱን ማሳነስ ነው። 3. የግል ማንነት ውድቀት ነው። እኔም በአባቴ ቤት ከሁሉ ታናሽ ነኝ ይላል።
በራሱ ቤተሰብ ውስጥ እንኳን ዋጋ እንደሌለው አድርጎ ማመንን ያመለክታል። ገዲዮን ራሱን ያየው በዙሪያው ባለው ችግር፣ በቤተሰቡ ድክመትና በራሱ ፍርሃት መነጽር ነበር። ክርስቶስ ግን ገዲዮንን ያየው ወደፊት ሊያደርገው ባለው ታላቅ የድል ሥራ መነጽር ነበር። ከስነ ልቦና አንጻር የበታችነት ስሜት ምንድን ነው? በሳይንሱ ዓለም የበታችነት ስሜት ኢንፌሪዮሪቲ ኮምፕሌክስ በስነ ልቦናው ዓለም ሲተነተን አንድ ሰው ራሱን ከሌሎች ሰዎች ያነሰ፣ ዋጋ የሌለው፣ የማይበቃና የማይችል አድርጎ በጽኑ የሚያምንበት የተዛባ የአእምሮ ሁኔታ ነው። ይህ ስሜት በአብዛኛው የሚመነጨው በልጅነት ጊዜ ከደረሰ አእምሯዊ ጫና፣ ከወላጆች ወይም ከአሳዳጊዎች ከሚሰነዘር ተደጋጋሚ ነቀፋ፣ ከማህበረሰቡ አግላይነት፣ ከተደጋጋሚ የህይወት ውድቀቶች ወይም አካላዊና ኢኮኖሚያዊ ሁኔታዎችን ከሌሎች ጋር በማወዳደር ነው። በስነ ልቦና ባለሙያዎች ዘንድ እንደሚታወቀው የበታችነት ስሜት ያለው ሰው የራሱ የሆነ የአእምሮ እስር ቤት ውስጥ ይኖራል። ማንም ሰው በውጭ ሳያስረው እሱ ግን በራሱ አስሮ ታስሮ ይቀመጣል። አዳዲስ ነገሮችን ለመሞከር ይፈራል። ምክንያቱም አስቀድሞ እወድቃለሁ አልችልም ብሎ ስለሚያስብ ነው። ሰዎች ሲያመሰግኑት እንኳን አይቀበልም። እየተሳለቁብኝ ነው ብሎ ያስባል። ገዲዮን ወይን መጥመቂያ ውስጥ ተደብቆ ስንዴ ይወቃ እንደነበረ ሁሉ የበታችነት ስሜት ያጠቃው ሰውም ችሎታው፣ ዕውቀቱን፣ ክህሎቱንና የተሰጠውን ጸጋ የሰዎችን ዓይን በማያፍርበት ጨለማ ውስጥ ደብቆ ይኖራል። ከስነ ልቦና አኳያ ሌላው አደገኛ ነገር ራስን አሳንሶ የማየት ትንቢት ሰልፍ ፉልፊሊንግ ፕሮፌሲ ነው። አንድ ሰው እኔ ደካማ ነኝ ብሎ ደጋግሞ ለራሱ ከነገረው አእምሮ ያንን እንደ እውነት ይቀበልና አካላዊና ስሜታዊ ምላሹ ሁሉ የደካማ ሰው አይነት ይሆናል። በዚህ ጊዜ ክርስቶስ የሰጠውን ታላቅ አቅም መጠቀም ያቅተዋል። እዚህ ላይ ግን አንድ የኦርቶዶክስ ተዋህዶ አማኝ መለየት ያለበት ትልቅ ነገር አለ። መለየት ያለበት ትልቅ ነጥብ አለ። አንድ ክርስቶስ አማኝ ትህትናና የበታችነት ስሜት ፍጹም የተለያዩ ናቸው። ትህትና ማለት እኔ ያለ ክርስቶስ ጸጋ ምንም ነኝ፣ ነገር ግን በክርስቶስ ሁሉን እችላለሁ የሚል ጤናማና መንፈሳዊ አቋም ነው። ትህትና የራስን ድክመት አምኖ በክርስቶስ ኃይል መታመን ነው። የበታችነት ስሜት ግን እኔ ምንም ነኝ፣ ስለዚህም ክርስቶስ እንኳን በእኔ ሊሰራ አይችልም ብሎ የክርስቶስን ኃይል መገደብ ነው። ገዲዮን ያሳየው ትህትናን አልነበረም። ያሳየው የበታችነት ስሜትና የተስፋ መቁረጥን ነበር። ከታሪክ ገጠመኝ አንጻር አንድ ነገር ነበር። የቅዱስ ያሬድ አብነትን እንመልከት። ይህንን የገዲዮንና የበታችነት ስሜት ታሪክ በቤተክርስቲያናችን ታሪክ ውስጥ ከተፈጸሙ አንድ አስደናቂ ገጠመኝ ጋር እናስተሳስረው። የኢትዮጵያ ቤተክርስቲያን የዜማ የስነ ጽሑፍና የትምህርት አባት የሆነው የቅዱስ ያሬድ የልጅነት ታሪክ ለዚህ ትልቅ ማሳያ ነው። ያሬድ በልጅነቱ አባቱ ስለሞቱበት እናቱ ተዋሊያ ላሳደገችው አልቻለችምና አጎቱ አባ ገዲዮን ዘንድ ትምህርት እንዲማር ሰጠችው። አባ ገዲዮን በዘመኑ ታላቅ መምህር ነበሩ። ያሬድ ግን ትምህርት አልገባው አለ። አብሮት የሚማሩት ሕፃናት ዳዊት ሲደግሙ፣ ዜማ ሲቀኙ፣ እርሱ ግን ፊደል መለየት እንኳን አቃተው። በየቀኑ ከአጎቱ ይገረፋል። አጎቱ ቤት በጓደኞቹ ዘንድ መሳቂያና መሳለቂያ ሆነ። በዚህ ሂደቱ ውስጥ በያሬድ ልቦና ውስጥ የገባው ስሜት ምን ይመስላችኋል? አስቡት። በየቀኑ ከአጎቱ ሲገረፍ፣ አጎቱ ቤት ሲገረፍ፣ በጓደኞቹ ዘንድ መሳለቂያ ሲሆን፣ ጓደኞቹ አብሮት የሚማሩት ሕፃናት ዳዊት ሲደግሙ፣ ዜማ ሲቀኙ፣ እርሱ ግን ፊደል መለየት እንኳን ሲያቅተው ምን ይሰማዋል? ልክ እንደ ብሉይ ኪዳን ጌዲዮን ያሬድም በከባድ የበታችነት ስሜት ተመታ። እኔ ጅል ነኝ፣ እኔ ደካማ ነኝ፣ እኔ ለትምህርት አልተፈጠርኩም፣ አእምሮዬ ዝግ ነው የሚል ድምፅ በውስጡ አስተጋባ። አብረውት ከሚማሩት ልጆች አንጻር ራሱን እጅግ አሳነሰ። ይህ የበታችነት ስሜት ሲጫነውና ሲያደቀው መፍትሄ ብሎ የወሰደው ነገር መሸሽ ነበር። ትምህርቱን፣ መምህሩንና ጓደኞቹን ትቶ ወደ ጫካ ኮበለለ። ጫካ ውስጥ ኮበለለ።
ሄደ፣ ሸሸ። በጫካ ውስጥ እያለ ከፀሐይ ሐሩን ለማረፍ በአንዲት ዛፍ ስር ተቀመጠ። በዚያም አንድ አስደናቂ ነገር ተመለከተ። አንዲት ትንሽ ትል ዕፀ ሐመልማል የዛፉን ፍሬ ለመብላት ወደ ላይ ለመውጣት ስትሞክር አያት። መጀመሪያ ትሏ ገና ትንሽ እንደወጣች ትወድቃለች። እንደገና ትሞክራለች፣ ትወድቃለች። 1 2 3 እያለች እስከ 7 ጊዜ ወደቀች። ያሬድ ትሏን በትኩረት ይመለከታት ነበር። በጣም ይመለከት ነበር ትሏን። ትሏ ግን እኔ ደካማ ነኝ፣ እኔ አልችልም፣ ይህ ዛፍ ለኔ ይረዝማል ብላ ተስፋ አልቆረጠችም። ዛፉ ይረዝማልና መሄድ አልችልም ብላ አላቋረጠች። የበታችነት ስሜት አላሸነፋትም። ለምን? በስምንተኛው ጊዜ ሞከረችና ከዛፍ ጫና ደርሳ ፍሬውን በላቻ። አያችሁ፣ ዝም ብላ ስለቀጠለች ስለሄደች፣ ተስፋ ስላልቆረጠች፣ አልችልም ብላ ስላላቆመች ስለሄደች ብቻ በስምንተኛው ግን ከዛፉ ጫፍ ደርሳ ፍሬውን በላች። በዚህ ቅጽበት የያሬድ አእምሮ እስር ቤት ተሰበረ። ይህ አቅም የሌላት ትንሽ ተስፋ ሳትቆርጥ ዓላማዋ ላይ ከደረሰች እኔ በአምሳለ ክርስቶስ የተፈጠርኩ የሰው ልጅ እንዴት ተስፋ ቆርጣለሁ ብሎ ተነሳ። ወደ መምህሩ ተመለሰ። በጸሎት ወደ ክርስቶስ አለቀሰ። ያ የበታችነት ስሜት ሲወገድለት ክርስቶስ የጥበብን ጸጋ ፈሰሰለት። ያ ትምህርት አልገባው ብሎ ራሱን እንደ ደካማ ቆጥሮ የነበረው ያሬድ መላእክትን አስመስሎ የሚዘምር በዓለም ታሪክ ወደር የሌለው የዜማ ሊቅና ቅዱስ ሆነ። የበታችነት ስሜትን ባያሸንፍ ኑሮ ያሬድ በጫካ ውስጥ ጠፍቶ ይቀራል። ዛሬ እኛም የያሬድን ዜማ አናገኝም ነበር ፈጽሞ። ሌላው ከልብ አንጠልጣይ ምናባዊ ታሪክ አንጻር የበታችነት ስሜትን እንየው። እስቲ ይህንን እውነት ይበልጥ በምናባችን ለመሳል አንድ ልብ አንጠልጣይ ታሪክ እንመልከት። በአንድ ታላቅ ግዛት ውስጥ እጅግ የተካነና ዝነኛ የሆነ አንድ አናጺ ቅርጽ አውጪ ነበር። የእሱ ስራ ቦታ በውድ ማዕድናት፣ በሚያብረቀርቁ ወርቆች፣ በብርና በነሐስ እንዲሁም ከተለያዩ ሀገራት በመጡ ውብ እንጨቶች የተሞላ ነበር። ከነዚህ ውድና የተዋቡ ዕቃዎች መካከል ግን በአንድ ማዕዘን ላይ የተጣለች አቧራ የጠጣች ቅርጿ የተጣመመችና ውበት የሌላት አንዲት ጉቶ እንጨት ነበረች። ይህች እንጨት በስራ ቦታው ያሉትን ሌሎች የሚያብረቀርቁ ወርቆችና ያጌጡ ዕቃዎችን ስታይ ዘውትር በውስጧ ታለቅስ ነበር። እኔ ምን ያህል ከንቱ ነኝ! ተመልከት፣ ያንን ወርቅ የንጉሥ ዘውድ ሊሆን ነው። ያንን በር የቤተ መንግሥት ጽዋ ሊሆን ነው። እኔ ግን እዚህ ጥግ ላይ የተጣልኩ፣ ማንም የማይፈልገኝ፣ የተጣመምኩ፣ ለምንም የማልጠቅም የቆሻሻ መጣያ ነኝ እያለች ራሷን ትረግም ነበር። ሰውን አይደለም ግን ምናባዊ ታሪክ ነው። በየቀኑ በበታችነት ስሜት ትሰቃያለች። አናጺው ወጥቶ ሌሎችን ዕቃዎችን ሲመርጥ እሷ ይበልጥ ወደ ጥግ ትሸሸጋለች። ምክንያቱም የእርሷን አስቀያሚነት እንዲያይ አትፈልግም ነበር። አናጺው እኔም ቢያይ በእሳት አቃጥሎ ያጠፋኛል ብላ ታስብ ነበር። አንድ ቀን ግን ይህ ታላቅ አናጺ ወደ ስራ ቤቱ ገባ። ሰራተኞቹ ያዘጋጁለትን ወርቅ፣ ብርና የዝሆን ጥርስ ሁሉ አልፎ ሄደ። ማንም ወደማይደርስበት ማዕዘን ሄደና ያችን በበታችነት ስሜት ተኮራምታ የነበረችውን የተጣመመች እንጨት አነሳት። እንጨቷ በፍርሃት ተንቀጠቀጠች። ሊያቃጥለኝ ነው ብላ አሰበች። አናጺው ግን አቧራውን ጠረገላት፣ በጠረጴዛው ላይ ያስቀመጣት። ሞሮውና መዶሻውን አንስቶ በእርጋታና በጥንቃቄ ሊቀርጻት ጀመረ። ቅርፊቷ ሲላጥ፣ የተጣመመውን አካሏ ሲስተካከል ህመም ተሰማት። ነገር ግን የአናጺው እጆች እጅግ አፍቃሪና ጥንቃቄ የተሞላባቸው ነበሩ። ከብዙ ቀናት ጥልቅ ስራ በኋላ አናጺው ስራውን አጠናቀቀ። ያችን ምንም አትረባም ተብላ የተጣለችውን እንጨት እጅግ በሚያስደንቅ ጥበብ ተቀርጻ ታላቅ የቤተ መቅደስ ታቦት ማደሪያ ወይም መንበረ ታቦት ሆነች። ንጉሡ ወደ አናጺው ቤት ወጥቶ የሰራውን ሲያይ የወርቁን የብሩን ዕቃዎች ትቶ ያችን ከእንጨት የተሰራች መንበርን መረጠ። ይህችኛዋ በውስጧ የሰዓሊውን ልብ ታሳያለች። ወደ ቅድስት ቅዱሳን የምትገባው እርሷ ነች አለ። ያቺ እንጨት በዚያን ጊዜ አንድ ታላቅ እውነት ተረዳች።
ክብሯና ዋጋው ያለው በራሷ የተፈጥሮ ውበት ወይም ቅርጽ ላይ ሳይሆን በያዛት አናጺ የእጅ ጥበብ ላይ እንደነበር አወቀች። የተወደዳችሁ ወንድሞችና እህቶቼ፣ ይህ አናጺ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ያቺ የተጣለች እንጨትስ ማን ነች? በበታችነት ስሜት የተመታ ነው ራሳችንን ዋጋ ቢስ አድርገን የምንቆጥረው እኛው ነን። እኛ ራሳችንን ከሌሎች ጋር እያወዳደርን እኔ ደሃ ነኝ፣ እኔ መልክ የለኝም፣ እኔ ዕውቀት የለኝም ብለን ጥግ ይዘን ይሆናል። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በወርቆቹ በዓለም ኃያላን ሳይሆን በእኛ በደካሞቹ ውስጥ ታላቅ ሥራ መስራትን ይፈልጋል። ክርስቶስ የእኛን የተጣመመ ማንነት በመንፈስ ቅዱስ መሮ ቀርጾ የክብሩ ማደሪያ ሊያደርገን ይመኛል። የበታችነት ስሜት ግን አንተ አትረባም እያለ ከክርስቶስ እጅ ሊያሸሸን ይሞክራል። ስለዚህ ከመንፈሳዊ መጽሐፍ ቅዱሳዊ ትንታኔ አንጻር ስናየው ወደ ጌዲዮን ታሪክ እንመለሳለን። ወደ ጌዲዮን ታሪክ ስንመለስ ጌዲዮን የሰጠውን ምክንያት እኔ ታናሽ ነኝ፣ ቤተሰቤ ደካማ ነው የሚል ነበር። ይህ ስጋዊ ምዘና ነው። ክርስቶስ ግን መለኪያዎቹ ከሰው መለኪያዎች የተለየ ናቸው። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 27 እስከ 29 ላይ ቅዱስ ጳውሎስ እንዲህ ይላል፣ ነገር ግን ጥበበኞችን እንዲያሳፍር ክርስቶስ የዓለምን ሞኝነት መረጠ። ብርቱንም ነገር እንዳያሳፍር ክርስቶስ የዓለምን ድካም መረጠ። ሥጋን የለበሰ ሁሉ በክርስቶስ ፊት እንዳይመካ እግዚአብሔር የሚለው በክርስቶስ ተተክቷል። እዚህ ላይ ቆርስ ነገር ግን ጥበበኞችን እንዲያሳፍር እግዚአብሔር የዓለምን ሞኝነት መረጠ። ብርቱንም ነገር እንዳያሳፍር ክርስቶስ የዓለምን ድካም መረጠ። ሥጋን የለበሰ ሁሉ በክርስቶስ ፊት በእግዚአብሔር ፊት እንዳይመካ። ክርስቶስ ሰውን የሚጠራው ብቁ ሆኖ ስለተገኘ አይደለም። ከጠራው በኋላ እርሱ ራሱ ብቁ ያደርገዋል። ጌዲዮን ምድማያውያን ያሸነፈው በራሱ ጉልበት አልነበረም። የክርስቶስ መልአክ ለጌዲዮን ሲመልስለት ምን አለው? በእርግጥ እኔ ከአንተ ጋር ሆናለሁ። ሚዲያምን እንደ አንድ ሰው አድርገህ ትመታለህ። መጽሐፈ መሳፍንት ምዕራፍ 6 ቁጥር 16 ላይ ነው ያለው። የድሉ ምስጢር እኔ ከአንተ ጋር ሆናለሁ የሚለው የክርስቶስ ቃል ነው። የበታችነት ስሜት መንፈሳዊ አደጋው ምንድነው? የክርስቶስ አምላካዊ ችሎታ መጠራጠር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አንተን ልጄ ነህ፣ ዋጋ የተከፈለብህ ክቡር ነህ እያለ አንተ ግን አይ እኔ ዋጋ የለኝም፣ እኔ ከንቱ ነኝ የምትል ከሆነ የካድክ ያለው የራስን ማንነት ሳይሆን በአንተ ውስጥ ያለውን የክርስቶስን ጸጋ ነው። በአዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ የመረጣቸውን ሐዋርያት እንመልከት። እነማን ነበሩ? የተማሩ ፈሪሳውያን ወይም ባለጸጋ ሰዱቃውያን ነበሩ። በገሊላ ባህር ዓሣ የሚያጠምዱ ሽታቸው ዓሣ የሚሉ በህብረተሰቡ ዘንድ የተናቁና መሐይም ተብለው የተፈረጁ ነበሩ። ነገር ግን ክርስቶስ በእነዚህ ደካማ በሚመስሉ ሰዎች ውስጥ ገብቶ ዓለምን ገለበጠ። ጴጥሮስ ዓሣ አጥማጅ እንጂ ፈላስፋ አልነበረም። ነገር ግን በበዓለ ሃምሳ መንፈስ ቅዱስ ሲወርድበት አንድ ጊዜ ሰብኮ 3000 ሰዎችን አጠመደ። ስለዚህ 3000 ሰዎች በአሁኑ አትያዙት። ያኔ የህዝብ ብዛታችን በጣም አነስተኛ ነው። 3000 በአሁኑ ስንትና ስንት ሺህ ወይም ሚሊዮኖች ናቸው። ስለዚህ የበታችነት ስሜት ሲጫነን ልንነግረው የሚገባው እውነት አለ። አዎ እኔ በራሴ ደካማ ነኝ፣ ነገር ግን በእኔ ውስጥ ያለው ክርስቶስ ኃያል ነው። ዋጋችን የሚለካው በኪሳችን ባለው ገንዘብ፣ በተማርነው ትምህርት ወይም ሰዎች ስለኛ በሚሰጡት አስተያየት አይደለም። ዋጋችን የሚለካው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በፈሰሰው ቅዱስ ደሙ ነው። መስቀል ላይ ባፈሰሰው ቅዱስ ደሙ ነው። ዋጋችን የሚለካው ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ በፈሰሰው ቅዱስ ደሙ ነው። የክርስቶስ ደም የፈሰሰልህ ክቡር ፍጡር መሆንህን ካወቅ እንዴት ራስን አሳንሰህ ታያለህ? ጌዲዮን በመጨረሻ ክርስቶስን የሰጠው ምልክት አይቶ ፍርሃቱን አሸንፎ በራሱ ላይ ሳይሆን በክርስቶስ ታምኖ ሲወጣ 300 ሰዎችን ብቻ ይዞ እንደ አሸዋ የሚበዙትን ምድያማውያን ድል ነሳ። ይህ የሚያሳየው ጥቂት አቅም ቢኖረንም
ያንን አቅም ለክርስቶስ አሳልፈን ከሰጠን ክርስቶስ ታላቅ ተአምር እንደሚሰራበት ነው። እዚህ ልንረሳው የማይገባ የእመቤታችን የቅድስት ድንግል ማርያም ተራዳኢነት ነው። በዚህ የበታችነት ስሜት በማሸነፍ ጉዞ ውስጥ የኦርቶዶክስ ተዋሕዶ አማኞች በፍጹም ልንረሳው የማይገባን ታላቅ የጸጋ የምልጃ በር አለን። እርሱም የእመቤታችን የቅድስት ድንግል ማርያም እናታዊ ተራዳኢነት ነው። እመቤታችን ቅድስት ድንግል ማርያም በምድር ላይ ስትኖር በዓለም ዓይኖች ፊት ታናሽ ነበረች። የኖረችው በናዝሬት ከተማ ነበር። በዚያን ዘመን ናዝሬት የተናቀች፣ ሰዎች በጥርጣሬ የሚያዩት ስፍራ ነበረች። ናትናኤል እንኳን ከናዝሬት መልካም ነገር ሊወጣ ይችላልን ብሎ እስኪጠይቅ ድረስ በዮሐንስ ወንጌል ምዕራፍ 1 ቁጥር 46 የተናቀች ከተማ ነበረች። እዛው ባለው ጥቅስ ከናዝሬት መልካም ነገር ሊወጣ ይችላልን ብሎ እስኪጠይቅ ድረስ ድንግል ማርያምም ድሃ ወላጆቿን በልጅነቷ ያጣች ታዳጊ ብላቴና ነበረች። ነገር ግን የመላእክት አለቃ ቅዱስ ገብርኤል መጥቶ ጸጋ የሞላብሽ ሆይ ደስ ይበልሽ ክርስቶስ ካንቺ ጋር ነውና ባላት ጊዜ እንደ ጌዲዮን እኔ በምን አድናለሁ ከናዝሬት ነኝ እኮ ብላ በበታችነት ስሜት አላፈገፈገች። ያን እንደዚህ አላለችም። እነሆን የጌታ ባሪያ እንደ ቃል ይሁንልኝ ብላ ራሷን ለክርስቶስ ፍቃድ አስገዛች። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብላ ግን ራሷን ለክርስቶስ ፍቃድ ነበር ያስገዛችው እንጂ እኔ በምን አድናለሁ ከናዝሬት እኮ ነኝ ብላ ግን በበታችነት ስሜት ወደኋላ አላለችም። እመቤታችን በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ባቀረበችው ውዳሴ ጸሎት ላይ እንዲህ አለች። የባሪያይቱን ውርደት ተመልክተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። እመቤታችን ራሷን እንደ ታናሽ ባሪያ ብትቆጥርም በክርስቶስ ጸጋ ግን የዓለም ሁሉ ንግሥት የሰማይና የምድር ጌታ እናት ለመሆን በቃች። እኛ ዛሬ በበታችነት ስሜት ስንሰቃይ ሁላ ግፍ ስቃይ ሲደርስብን ምን ማድረግ አለብን? ወደ እናታችን ወደ ቅድስት ድንግል ማርያም መሮጥ አለብን። ምክንያት አለው። እርሷ የደካሞች ጠበቃ፣ የተናቁት እናት፣ የሐዘንተኞች መጽናኛ ናት። በቃና ዘገሊላ ሰርግ ላይ ወይን ባለቀ ጊዜ ሰርገኞቹ እፍረትና ውርደት በታችነት ሊደርስባቸው ሲል ፈጥና ደርሳ ወይን እኮ የላቸውም ብላ ለልጇ ለጌታችን መድኃኒት ኢየሱስ ክርስቶስ እንደነገረችው ዛሬም እኛ በሕይወታችን የደስታ የሰላም በራስ የመተማመንና የጸጋ ወይን ሲያልቅብን በሰዎች ፊት ልናፈር ልንዋረድ ራሳችን ልንጠላን ስንል እመቤታችን ቅድስት ድንግል ማርያም ጣልቃ ትገባለች። ልጄ ሆይ ይህች ልጄ በአእምሮ ጭንቀት ታስሯል። በበታችነት ስሜት ቆስሏል፣ የጸጋ ወይን አልቆበታልና ኃይልህን ግለጽለት ብላ ትማልድናለች። የእመቤታችን አማላጅነትና ተራዳኢነት በእኛና በክርስቶስ መካከል ያለው የፍርሃትና የጥርጣሬ ግድግዳ ያፈርሰዋል። እኛ አቅም ሲያንሰን በእርሷ ጸሎትና ምልጃ ከክርስቶስ አቅም ይሆንልናል። ማንም የለንም ብለህ ጥግ ስትይዝ ማርያም እናት ትሆናለች። ከናዝሬት መልካም ነገር ሊወጣ ይችላልን የተባለችውን ከተማ የዓለም መድኃኒት እንዳስገኘች ሁሉ አንተም ከእኔ ምን መልካም ነገር ይወጣል ብለህ ተስፋ የቆረጥክበትን ሕይወትህን እመቤታችን በምልጃዋ ወደ ክርስቶስ ታቀርበዋለች። ክርስቶስም የክብር ዕቃ ያደርግሃል። ስለዚህ ወንድሞችና እህቶች የበታችነት ስሜትን ለማሸነፍ በራሳችን ጥረት ብቻ አንችልም። በንስሐ ወደ ክርስቶስ መቅረብ፣ ስጋና ደሙን መቀበል እንዲሁም በእመቤታችን በቅድስት ድንግል ማርያም ሞገስና ከለላ ስር መግባት አለብን። ጌዲዮን የክርስቶስን ቃል ሰምቶ ፍርሃቱን እንዳሸነፈ፣ ቅዱስ ያሬድ የተስፋ መቁረጥን ሰብሮ ዋዜ የዜማ ሊቅ እንደሆነ፣ ያቺ የተጣለች እንጨትን በአናጺው እጅ የከበረች መንበር እንደሆነች እኛም በጌታችን መድኃኒታችን ኢየሱስ ክርስቶስ እጅ ውስጥ ስንወድቅ የከበርን እንሆናለን። በመጨረሻ ይህንን ስር የሰደደ የበታችነት ስሜት ከስሩ ነቅለን እንድንጥል ዘውትር በጸሎታችን ውስጥ ክርስቶስን መማጸን ይገባናል። ክርስቶስ እያንዳንዳችን በዓይነ ምሕረቱ ይመልከተን። አሜን። የጸሎት አንቀጽ በጸሎታችሁ መሃል እነኚህን ነገር ብታስገቡ ቆንጆ ነው። ይህን የጸሎት አንቀጽ እባካችሁ በየዕለቱ ጸሎታችሁን ወይም መሃል ላይ አካትቱት። ሲጨንቃችሁ፣ ራሳችሁን ስትጠሉ ወይም የበታችነት ስሜት አቅም ሲያሳጣችሁ ይህንን ጸልዩ። ኦ ጌታዬ፣ አምላኬ፣ መድኃኒቴ ኢየሱስ ክርስቶስ ሆይ አንተ በእኔ ውስጥ ያስቀመጥከውን የከበረ ጸጋና ስጦታ እንዳላይ
የዲያብሎስ ውጊያ የሆነውን የበታችነት ስሜትና የፍርሃት መንፈስ ዓይኔን ጋርዶታልና ማረኝ። ጌታዬ ጌዴዎንን ከወይኑ መጥመቂያው ጉድጓድ ጠርተህ ኃይል እንዳደረግከው ኃይል እንደሰጠኸው እኔንም ከተደበቅኩበት የፍርሃት ራስን ከመናቅ እስር ቤት አውጣኝ። እኔ ዋጋ የለኝም ደካማ ነኝ ብዬ ሳስብ አንተ በቅዱስ ደምህ የዋጀኸኝ የከበርኩ ልጅ መሆኔን በመንፈስ ቅዱስ አስገንዝበኝ። ኦ አዛኝቷ እናቴ እመቤቴ ቅድስት ድንግል ማርያም ሆይ በቃና ዘገሊላ የጎደለውን እንደሞላሽ ዛሬም በሕይወቴ የጎደለውን በራስ የመተማመን መንፈስ ጽናትን በምልጃሽ ውዩ። ደካማነት ሲሰማኝ በእናትነትሽ እቅፍ አጽኚኝ። የተጠላውን አንስቶ የሚያከብረው የተናቀውን መርጦ ኃያል የሚያደርገውን ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ የሕይወትን የተጣመመ መንገድ አቅንቶ የክብሩን ማደሪያ ያደርገኝ ዘንድ ለምኝልኝ። አሜን። ወስብሐት ለእግዚአብሔር ወወላዲቱ ለቅድስት ድንግል ማርያም ለክቡር መስቀሉ አሜን።